እግዚአብሔርን እጅግ አድርገን እናመሰግናለን። ሰላም ናችሁ? ሰላም ናችሁ? ሳምንት እንደ ጌታ እንደ እግዚአብሔር በጎ ፈቃድ በዚህ ስፍራ የመስጠት ሚስጥር በሚል ርዕስ ስጦታ ምን እንደሆነ ምን እንደምንሰጥና ለምን እንደምንሰጥ የእግዚአብሔርን ቃል ተምረን ነበረ። ዛሬ ደግሞ እንደ እግዚአብሔር ፈቃድ የቀጠለውን ትምህርት እንዴት መስጠት እንዳለብን አንዳንድ ጊዜ ሰጥተን ደግሞ እንዳልሰጠን የሚቆጠርበት ጊዜ መቼ እንደሆነና የመስጠት ጠቀሜታውስ ምንድነው የሚለውን የእግዚአብሔርን ሐሳብ ከእግዚአብሔር ቃል አንጻር እንማማራለን። ያው ሳምንት ራሴን አላስተዋወቅኩም። መምህር ተድላ ተብዬ ብቻ ነው የቀረብኩት። መምህር ተድላ ዘውዴ እባላለሁ። የማገለግለው በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ ነው። ባለትዳር ነኝ። የሶስት ሴቶችና የአንድ ወንድ ልጅ አባት ነኝ። ከዚህ በላይ ብዙ ባልልም በቀጥታ ጊዜያችንን ለመጠቀም በቀጥታ ወደ ሐሳብ የገባለሁ። ቁጭ ብዬ ግን ወደ ልቤ አንድ ዝማሬ መጥቷል። ለምን እንደመጣ ባላውቅም ግን አንድ ሁለቴ እንዘምረውና ወደ ትምህርቱ እንሄዳለን። ሁላችን የምንችለው ዝማሬ ነው። ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ፣ ትቼዋለሁ ነገሬን ባንተ ላይ ጥላለሁ፣ የሚያስብልኝ አምላኬ በሰማይ አለልኝ፣ የሚያስብልኝ ጌታዬ በሰማይ አለልኝ። ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ፣ ትቼዋለሁ ነገሬን ባንተ ላይ ጥላለሁ፣ የሚያስብልኝ አምላኬ በሰማይ አለልኝ፣ የሚያስብልኝ ጌታዬ በሰማይ። አቤት ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ፣ ትቼዋለሁ ነገሬን ባንተ ላይ ጥላለሁ፣ የሚያስብልኝ አምላኬ በሰማይ አለልኝ፣ የሚያስብልኝ ጌታዬ በሰማይ አለልኝ። አሜን። የመልእክቴ የዛሬው መግቢያ ክፍል የሚገኘው በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 ጀምሮ ባለው የእግዚአብሔር ቃል ላይ ነው። አሁንም የማነበው አዲሱ መደበኛውን ትርጉም ነው። የእግዚአብሔር ቃል እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 15። ይህን አስታውሱ፣ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል። ሁልጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ነው። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱም የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። ሁልጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጽጋችኋል። ልግስናችሁም በእኛ በኩል የሚደርሳቸው ሰዎች እግዚአብሔርን ለማመስገን ምክንያት ይሆናችኋል። ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። የክርስቶስን ወንጌል ተቀብላችሁ ስላሳያችሁት ልግስና ሰዎች ተፈትኖ ስላለፈው አገልግሎታቸውም እግዚአብሔርን ያከብራሉ። ስለ እናንተም በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቋችኋል። በቃላት ሊገለጥ ስለማይቻል ስጦታው እግዚአብሔር ይመስገን። ጸልያለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ዛሬም ደግሞ ልታስተምረን በመካከላችን ስላለ ክብር ላንተ ይሆን። መልካም ጊዜ ስጠን፣ በጌታ በኢየሱስ ስም አሜን። እንዴት መስጠት አለብን የሚለውን ከመናገሬ በፊት በአንድ ወቅት 3 ሰዎች ስለ መስጠት ይነጋገራሉ አሉ። እናም
አንተ ለእግዚአብሔር የምትሰጠው እንዴት ነው ብሎ አንዱ አንዱን ይጠይቀዋል። እኔ ለእግዚአብሔር ስጦታ የማቀርበው መሬት ላይ ክብ ሰራና ብሩን ወደ ሰማይ በትነዋለሁ አለ። ብሩ ወደ ሰማይ በትኘው ወደ ምድር ሲመለስ ብሩ ክብ ውስጥ ያለው የእግዚአብሔር ይሆናል፣ ከክብ ውጭ ያለው የኔ ይሆናል አለ። ቀጠልና አንተስ እንዴት ነው የምትሰጠው ብሎ ጠየቀው። ሌላው እኔ የማደርገው ምንድነው? መሬትን መሃል ለመሃል አሰምርና ወደ ላይ በትነዋለሁ ብሩን አለ። አንዱ የእግዚአብሔር ነው፣ አንዱ የኔ ነው አለ። የትኛው አንዱ ይሁን የትኛው አንዱ የሚታወቅ ነገር የለም። እናንተ እንደዚህ ነው የምትሰጡት አለ አንደኛው። እኔ ግን ለእግዚአብሔር የምሰጠው እንዴት መሰላችሁ አለ። ብሩን ከፍ አድርጌ ወደ ሰማይ በትነውና እግዚአብሔር የራሱን እዛው ያስቀረው፣ የኔ የሆነው ይመለሳል ብሏል አሉ። እንዴት ነው የምንሰጠው ለእግዚአብሔር ስጦታን? በመጀመሪያ ለእግዚአብሔር ስጦታ የምንሰጠው በደስታ ነው። መጽሐፍ ቅዱሳችን አሁን ባነበብኩት በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ሁለተኛ ቆሮንቶስ 9:7 እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይሁን ብሎ ይናገራል። እግዚአብሔር ሁልጊዜ ለእግዚአብሔርም ሆነ ለሰዎች ስጦታን ስንሰጥ እያዘንን፣ እያጉረመረምን፣ እያማረርን፣ ፊታችንን እያስረዘምን እንድንሰጥ እግዚአብሔር አይፈልግም። ስጦታችን ምንም ይሁን ምንም፣ በዛም አነሰም ጥቂትም ሆነ በዛም፣ ግን ሁልጊዜ ለእግዚአብሔር ስንሰጥ፣ ሁልጊዜ ለሰዎች ስንሰጥ፣ ለቤተ ክርስቲያንም እጆቻችንን ስንዘረጋ እግዚአብሔር አምላክ ከስጦታችን በፊት የሚመለከተው ደስተኞች ናቸው ወይ፣ ስጦታቸው በደስታ ነው ወይስ በሐዘን ነው የሚለውን ነው። እንደምታውቁት የሀገራችን ተረት ሰዎች እንግድነት ቤታችን መጥተው እንግድነት ስንቀበላቸው ሰዎች ያዘጋጀንላቸውን ማድ ሳይሆን የሚመለከቱት ምናችንን ነው? አቤት ፊታችንን ነው። ከፍትፍቱ ፊቱ እንደሚባለው ፊታችን የረዘመ ቢሆን፣ ፊታችን የተኮሳተረ ቢሆን፣ ፊታችን የተበሳጨ ቢሆን፣ ምንም አይነት እንኳን ቢፌ ቢደረደር እየተራበ ሰው ላይበላ ይችላል። እንደዚያ ሁሉ በእግዚአብሔርም ቤት ስንኖር እግዚአብሔር አምላክ ደስተኛ ማንነት ያለውን ሰው በብዙ ደስታ ለሰራዊት ጌታ ለእግዚአብሔር እጆቹን የሚዘረጋለትን ሰው እግዚአብሔር ይፈልጋል። ስለዚህ ስለ መስጠት ስታስቡ ሁልጊዜ ደስ ይበላችሁ። ምክንያቱም እግዚአብሔር አምላክ የከበረውን ውዱን ልጁን ኢየሱስ ክርስቶስን ስለኔና ስለናንተ አሳልፎ ሲሰጥ እግዚአብሔር እያዘነ አልሰጠም፣ ደስ ብሎት እግዚአብሔር ሰጥቷል። ኢየሱስም ሕይወቱን አሳልፎ ሲሰጥ በብዙ ደስታ ነው ለኛ አሳልፎ የሰጠ። እኛ ደግሞ ሳምንት እንደተማርነው የማ ልጆች ነን? የእግዚአብሔር ልጆች ነን። የትኛው ልጅ? የእግዚአብሔር የቸሩ የእግዚአብሔር ልጆች፣ የደጉ የእግዚአብሔር ልጆች፣ የመልካሙ የእግዚአብሔር ልጆች ነን። ስለዚህ ስለ መስጠት ስታስቡ ሁልጊዜ በደስታ ለመስጠት ራሳችሁን አዘጋጁ። ሁለተኛው እንዴትም ንስጥ በሁኔታዎች ሳንገደብ ወይም ደግሞ ምክንያት ሳንደረድር። ብዙ ምክንያቶች አሉን በዚህ ዘመን እንዳንሰጥ የሚከለክለን። የኑሮ ውድነቱ፣ የኢኮኖሚ እንትኑ፣ ሌላም ብዙ የምንላቸው ምክንያቶች አሁን ላይ ባለንበት ሁኔታ አስራታችንን በታማኝነት እንዳንከፍል፣ በኩራታችንን በታማኝነት እንዳንከፍል፣ ዳጎስ ያለ መባ እንዳንሰጥ፣ ለእግዚአብሔር ቤት ሥራ ተብለን ስንጠየቅ በብዙ ደስታ እጃችንን እንዳንዘረጋ የሚያደርጉን የትየለሌ ምክንያቶች አሉ። ቢሆንም ግን የትየለሌ ምክንያቶች እንኳን ቢኖሩ፣ ነገር ግን መጽሐፍ እንደሚነግረን ሁኔታ ሳይገድበን፣ ምክንያቶች ሳይገድቡን፣ ኑሮ ክብደቱ ሳይከድበን፣ የትኛውም ነገር ሳይገድበን እጆቻችንን ለእግዚአብሔር ቤት ሥራ እንድንሰጥ የእግዚአብሔር ቃል ይነግረናል። ለዚህ ምሳሌ የሚሆኑን የመቄዶንያ ቅዱሳን ናቸው። በሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 2 ላይ ጳውሎስ ለቆሮንቶስ አማኞች በጻፈው መልእክት ላይ ስለ መቄዶንያ ቅዱሳን እንዲህ ብሎ ተናገረ። ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነው።
ድህነታቸው ብርቱ ቢሆንም ልግስናቸው ግን ምን ያለ ነው? የላቀ ነው። ድሆች ናቸው፣ ከድሃም ደግሞ የድሃ ድሃ ናቸው። ከድህነት ወለል በታች ያሉ ወገኖች ናቸው። ነገር ግን ጳውሎስ ስለ እነርሱ ሲመሰክር የድህነታቸው ጥልቅነት ልግስናቸውን አልከለከለም ይላል። ድህነት ለጋስነትን አይከለክልም። ማጣት ልግስናን አይከለክልም። እግዚአብሔር በረዳን መጠን ግን ነገሮችን ወደ ጎን በማድረግ እጆቻችንን እንድንዘረጋ የእግዚአብሔር ቃል ይመክረናል። ዘዳግም 26 ከቁጥር 12 እስከ 14 ላይ የእግዚአብሔር ቃል ሲናገር ዘዳግም 26 ከ12 እስከ 14 ከዚያም በኋላ ለአምላክ ለእግዚአብሔር እንዲህ በል በሰጠኸኝ ትእዛዝ መሰረት የተቀደሰውን ክፍል ከቤቴ አውጥቼ ለሌዋዊው ለመጻተኛው አባት ለሌለውና ለመበለቲቱ ሰጥቻለሁ። ከትእዛዝህ አልወጣሁም፣ አንዳችንም አልረሳሁም። በሐዘን ሳለሁ ከተቀደሰው ክፍል ላይ ምንም አልበላሁም። አምላኬን እግዚአብሔርን ታዝዣለሁ፣ ያዘዘኝንም ሁሉ ፈጽሜያለሁ ይላል። ልናሰምርበት የሚገባው ወደ መጨረሻው ያለው ሐሳብ ምን ይላል? በሐዘን ሳለሁ ከተቀደሰው ክፍል ላይ ከአስራቱ ላይ በሐዘን ሳለሁ ከበኩራቱ ላይ በሐዘን ሳለሁ ለአምላኬ ለእግዚአብሔር ቤት ልሰጥ ካሰብኩት ነገር ላይ ሐዘኔ ምን አላረገኝም? አልከለከለኝም። ለሰው ከባዱ ቻሌንጅ ሊሆን የሚችለው ሐዘን ነው። ድንገተኛ ያለ ፕሮግራም የሚመጡ ነገሮቻችንን ያዛባሉ። ቢሆንም ግን አለ በሐዘን እንኳን ሳለው ከተቀደሰው ክፍል ላይ ከአስራቱ ላይ አልበላውም፣ ከበኩራቱ ላይ አልበላውም፣ ለእግዚአብሔር ልሰዋ ካሰብኩት ነገር ላይ አልበላውም ብሎ ይናገራል። ዛሬ ብዙ ወገኖች ለቤተ ክርስቲያናቸው አስራት የማይከፍሉበት ምክንያት ብዙ ነው። የሁኔታዎች መደራረብ፣ የሌላም ምክንያቶች አስራታቸውን በታማኝነት ለሚገባው ለእግዚአብሔር ቤት እንዳይሰጡ ምክንያት ሆኗቸዋል። በኩራታቸውን እንዳይሰጡ ምክንያት ሆኗቸዋል። ከፊታቸው የሚደነቀረው ነገር አሜን ብለው ሁሉ ነገር አልፈው እንዳይሰጡ እንቅፋት ሆኖባቸዋል። መጽሐፍ ግን ሲነግረን በምንም ሁኔታ ውስጥ እንኳን ብንሆን ሁኔታዎቻችንን ወደ ጎን አድርገን ታማኞች ሆነን የሚገባውን ለሚገባው አካል እንድንሰጥ የእግዚአብሔር ቃል ይመክረናል። ለዚህ በጣም የሚገርም ምሳሌ የምትሆነው ሰራብታይቷ ሴት ናት። መጽሐፍ ቅዱሳችንን ሄዳችሁ በሁለተኛ ነገሥት ምዕራፍ 17 ከቁጥር 7 እስከ 16 ባለው ክፍል ላይ ስትመለከቱ በኤልያስ ዘመን ረሃብ በምድሪቱ ላይ በነገሰበት ወቅት እግዚአብሔር አምላክ ኤልያስን ቁራዎች እየላከ ይመግበው እንደነበረ መጽሐፍ ቅዱሳችን ይነግረናል። ረሃቡ እየከበደ ሲመጣ ወንዙ ሲደርቅ እግዚአብሔር እንደገና ለኤልያስ ተገልጦለት የምትመግብህን ሰራብታይቷን ሴት አዘጋጅቼልሃለሁ አለው። እግዚአብሔር አምላክ ይህንን ሲናገር እቺ ሰራብታይቱ የምትባል ሴት ባለጠጋ ሁሉ ነገር የሞላት አይነት ሴት ነው የሚመስለው እግዚአብሔር ሲያወራ። ነገር ግን ኤልያስ ወደዛ ሲሄድ ግን እንደሚታሰበው አይነት ሴት አልነበረችም። ሁሉ የሞላት ለሌላው ማካፈል ማትረፍ የምትችል አይነት ሴት አይደለችም። ኤልያስ ወደ እርሷ መጥቶ እባክሽ ውሃ ታጠጪኝ ዘንድ ለምንሻለሁ ብሎ ሲጠይቃት ምንም ሳታንገራግር ውሃ ልታመጣለት ስትሄድ ቀጠል አደረገና የምጎርሰውንም ጥቂት ነገር ይዘሽልኝ ነው ያላት። ያን ጊዜ ቆመች። እውነት እልሃለሁ እግዚአብሔር ሰው እኔ በእጄ ያለው ጥቂት ዘይትና ጥቂት ዱቄት እኔና ልጄ ዛሬ በልተን ምንልበት ነው? የምንሞትበት ነው። የተከመረ ሀብት ንብረት የለኝም፣ ከዚህ ውጭ የለኝም አለች። ቢሆንም ግን እርሱንም አድርጊው አላት። ታዛ ሄዳ አደረገች። እግዚአብሔርም ነገሯን ሰራ። ምንም እንኳን ጉድለቷ የሞላ ቢሆንም ያለው ነገር ካንድ የሚዘል ባይሆንም እንኳን እግዚአብሔርን ታምና በማድረጓ እግዚአብሔር አምላክ ዘመኗን እንዴት እንደባረከ መጽሐፍ ቅዱሳችን ይነግረናል። ወገኖቼ አድርጉ፣ ስጡ፣ እጆቻችሁን ለሚገባው አካል ዘርጉ ብሎ የሚናገረው እግዚአብሔር በሰማይ የታመነ ነው። እግዚአብሔር ማንንም የማክሰር ቅድም ፕሮግራምም የለውም። እግዚአብሔር እኛን አደይቶ እኛን አክስሮን ባዶ እጃችንን ስንሄድ ስንቅበዘበዝ ማየት የሚፈልግ አባት የለንም። እግዚአብሔር ቸር አምላክ ነው። እግዚአብሔር ደግ አምላክ ነው። ምንም ነገር ስናደርግ እግዚአብሔር ራሱን ታምኖ ይናገራል። ስለዚህ ሁኔታዎቻችሁን ወደ ጎን ተውት። ምክንያቶቻችሁን ወደ ጎን ተውት። ምክንያት አትደርድሩ። በአንድ ወቅት እኔ የኮምቦልቻ ማረሚያ ቤት አገልጋይ ሆኜ
በማገለግልበት ጊዜ ያኔ የምከፈለኝ ቀለብ 1115 ብር ነው። እናም ያኔ አንድ ልጅ ነች ያለችኝ አሁን አዳማ ዩኒቨርሲቲ የ3ኛ ዓመት ተማሪ ናት። እናም ሁሉን ወጪ አውጥተን የቤት ኪራዩንም ምኑንም ከፋፍለን ቀለብ ሳንገዛ እጃችን ላይ 150 ብር ቀረ። ከዛም እኔና ባለቤቴ ተነጋገርንና እንግዲህ እግዚአብሔር ያውቃል የዚህን ወር አስራት እንዝለለው በቀጣይ ወር እንከፍላለን ተባብለን ተነጋግረን አደርን። ግን ሲነጋ ልጃችን በጠና ታማ አደረች። ስለዚህ ቀለቡም የለም አስራቱም የለም፣ ልጃችንን ወደ ሕክምና ይዘን መሄድ አለብን። አንድ ዝማሬ ዘመርኩላት ለባለቤቴ፣ ሚስጥሩ ምንድነው? ሚስጥሩ ይሄ ነው ምናምን ብዬ ዘመርኩና ከዛ ተስማማን። ለልጃችን እጃችንን ጭነን ጸለይልናትና ሄጄ 115 ብር አስራቴን አወጣው። 35 ብር እጄ ላይ ቀረ። ጤፍ አልተገዛም። የሚገርመው ግን እግዚአብሔር አምላክ እንዴት አይነት ድንቅ አምላክ እንደሆነ ምሽት አንድ ባይብል ስተዲ ማስተምርበት ቤተሰብ ነበር። ልጆችን አስተምሬ ስወጣ የቤቱ ባለቤት መምህር ተድላ ለአንዳንድ ጉዳይ ያስፈልጋል ብላ 200 ብር ሰጠችኝ። 200 ብር ያኔ ጤፍ በደንብ ይገዛል። ከዛ በኋላ የምንፈልገውን አደረግን። ሌሎች ምክንያቶቻችንን ወደ ጎን በመተው ስለመስጠት ስታስቡ እውነት እላችኋለሁ እግዚአብሔርን ታመኑ። ስጡ ያለው እግዚአብሔር በብዙ የታመነ አምላክ ነው። ስለዚህ በሁኔታዎች ሳንገደብ ወይም ምክንያቶቻችንን ሳንደረድር ሁሉን ነገር ወደ ጎን በመተው እንድንሰጥ እግዚአብሔር ይርዳል። እንዴት እንስጥ? ባለን መጠን ወይም ደግሞ በአቅማችን ልክ እንስጥ። መጽሐፍ ቅዱሳችን በሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 11 እስከ 12 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ አሁንም የጀመራችሁትን ተግባር በአቅማችሁ መጠን ከፍጻሜ አድርሱት። ይህም ለመስጠት የነበራችሁ በጎ ፈቃድ እውን እንዲሆን ነው። ለመስጠት በጎ ፈቃድ ካለን ስጦታው ተቀባይነት የሚኖረው ባለን መጠን ስንሰጥ እንጂ በሌለን መጠን ለመስጠት ስናስብ አይደለም ብሎ ይናገራል። ስለ መስጠት ስታስቡ በአቅማችሁ ልክ ስጡ። ስለ መስጠት ስታስቡ በተባረካችሁት መጠን ስጡ። ከአቅም በታችም አትስጡ፣ ከአቅም በላይም ለመስጠት አንንጠራራ። ባለን ልክ ግን እግዚአብሔር ሊከብር በሚችልበት ልክ ግን መስጠት እንድንችል እግዚአብሔር ይርዳል። ጳውሎስ ለቆሮንቶስ ቅዱሳን በአቅማችሁ ልክ ባላችሁ መጠን ስጡ ብሎ ተናገረ። ምን አይነት አቅም ነው ያለን? እያንዳንዳችን የአቅማችንን ልክ እናውቃለን። እናንተም ታውቃላችሁ፣ እግዚአብሔርም ያውቃል። እውነት አስራቶቻችሁን ለእግዚአብሔር ቤት ሥራ በአቅማችሁ ልክ ነው እየሰጣችሁ ያላችሁት ወይስ ከአቅማችሁ በታች? በኩራቶቻችሁን በአቅማችሁ ልክ ነው እየሰጣችሁ ያላችሁት ወይስ ከአቅማችሁ በታች? ለእግዚአብሔር ቤት ሥራ ይሄን ያህል ሚሊዮን ብር ያስፈልጋል ተብሎ ቤተክርስቲያን ጥሪ ስታደርግ እየሰጣችሁ ያላችሁት በአቅማችሁ ልክ ወይስ ከአቅማችሁ በታች? እግዚአብሔር በቅዱስ ቃል እውነት እየተናገረን ያለው ስለ መስጠት ስናስብ በአቅማችን ልክ፣ በባረከን ልክ፣ በጎበኘን ልክ፣ እጆቹን ወደ እኔና ወደ እናንተ በዘረጋልን ልክ መስጠት እንዳለብን የእግዚአብሔር ቃል ይመክረናል። ሌላው እንዴት እንስጥ? ፍቅር ግድ ብሎን እንስጥ። ፍቅር ግድ ይበለን። መጽሐፍ ቅዱሳችን በአንደኛ ዜና ምዕራፍ 29 ቁጥር 3 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል፣ ከዚህም በቀር ለአምላኬ ቤት ካለኝ ፍቅር የተነሳ ለዚህ የተቀደሰ ቤት ከዚህ በፊት ከሰጠሁት በተጨማሪ ለዚሁ ለእግዚአብሔር ቤት መቅደስ የግል ሀብቴ የሆነውን ወርቅ ብር እሰጣለሁ ብሎ ይናገራል። ለማን? ምን ካለኝ የተነሳ? ለአምላኬ ቤት ካለኝ ፍቅር የተነሳ። ኢየሱስ ሕይወቱን አሳልፎ የሰጠን በጉልበት ተገዶ ሳይሆን ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለሌላ ለማንም የለውም ተብሎ እንደተጻፈው አባታችን ጌታችን ኢየሱስ ሕይወቱን አሳልፎ የሰጠን ከፍቅር የተነሳ ነው። እግዚአብሔር አምላክ ኢየሱስ ክርስቶስን ወደዚህ ምድር የላከው ለኛ ካለው ትልቅ ፍቅር የተነሳ ነው። እኔና እናንተም ለቤተ ክርስቲያን ስጦታ ስንሰጥ ከፍቅር መንጭቶ እንስጥ። ለቅዱሳን ወገኖች የሚገባውን ስንሰጥ ከፍቅር የመነጨ እንስጥ። ለሚገባቸው ሰዎች መስጠትን ስናስብ ፍቅር ግድ ይበለን።
የቤተ ክርስቲያን ፍቅር፣ የእግዚአብሔር ቤት ፍቅር፣ የቅዱሳን ፍቅር፣ የድሃ አደጎች ፍቅር፣ የተቸገሩ ሰዎች ፍቅር ግድ ብሎን እንሰጥ ዘንድ የእግዚአብሔር ቃል ይመክረናል። አንድ ጽሑፍ ሳነብ እንዲህ የሚል ነገር አነበብኩ። እውነተኛ ልባዊ ፍቅር ያልተለየው ደግነት ማለት ይላል መጽሐፉ፣ ረሃባችንን ሳናስታገስ በእጃችን ካለው ጉርሻ አካፍለን ለተራበው ሰው ካጎረስን ብቻ ነው ይላል። እደግመዋለሁ። እውነተኛ ልባዊ ፍቅር ያልተለየው ደግነት ማለት ረሃባችንን ሳናስታግስ በእጃችን ካለው ጉርሻ አካፍለን ለተራበው ሰው ካጎረስን ብቻ ነው ይላል ጽሑፉ። ስለዚህ እንዴት እንስጥ? ፍቅር ግድ ብሎን እንስጥ። ሌላው እንዴት እንስጥ? በልግስና እንስጥ። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 12 ቁጥር 8 ላይ የእግዚአብሔር ቃል የሚሰጥ በምን ይስጥ ይላል? በልግስና፣ በደግነት፣ በቸርነት ይስጥ ብሎ ይናገራል። በሁለተኛ ዜና ምዕራፍ 31 ከቁጥር 4 እስከ 5 ላይ ሁለተኛ ዜና 31 ከ4 እስከ 5 የእግዚአብሔር ቃል እንዲህ ይላል። ካህናቱና ሌዋውያኑም ሙሉ ጊዜያቸውን ለእግዚአብሔር ሕግ አገልግሎት ማዋል ይችሉ ዘንድ በኢየሩሳሌም የሚኖረው ሕዝብ ተገቢውን ድርሻ እንዲሰጣቸው አዘዘ። ትእዛዙ እንደወጣ እስራኤላውያን ወዲያውኑ የእህሉንና የአዲሱን ወይን ጠጅ የዘይቱንና የማሩን እንዲሁም የእርሻውን ፍሬ ሁሉ በኩራት በልግስና ሰጡ ብሎ ይናገራል። ስትሰጡ ያለ ስስት ስጡ። ስትሰጡ በብዙ ደስታ በብዙ ደግነት መስጠት እንድትችሉ እግዚአብሔር ይርዳችሁ። መስጠትን ስናስብ ለጋስነትን ማሰብ እንድንችል እግዚአብሔር ይፈልጋል። አንድ ጽሑፍ እንዲህ ይላል። በአሜሪካኖች አባባል ይላል ጽሑፉ፣ በአሜሪካኖች አባባል 3 አይነት ለጋሾች ወይም ደግሞ ችሮታ አድራጊዎች አሉ ይላል። እነርሱም ባልጩት፣ ስፖንጅና የማር እንጀራ ናቸው ይላል። ከባልጩት ውስጥ አንዳች ነገር ለማግኘት ባልጩቱን መምታት አለብህ። ያም ሆኖ የምታገኘው ነገር ቢኖር ስብርባሪና ፍንጣሪ ብቻ ነው። ከስፖንጅ ውሃ ለማውጣት ስፖንጁን መጭመቅ አለብህ። ይበልጥ በጨመቅከው መጠን ይበልጥ ታገኛለህ። የማር እንጀራ ግን ዝም ብሎ ወለላውን ያወርዳል። አንዳንድ ሰዎች ስስታሞችና ቢታገሏቸው እንኳን የማይወጣቸው ናቸው። ብሎላቸው ለመስጠት ቢያስቡ እንኳን እንዲሁ አያደርጉትም። ሌሎች ግን ቀናነት አላቸው። ግፊት ሲደረግባቸው ለመስጠት እሺ ይላሉ። በይበልጥ ሲወተውቷቸው በይበልጥ ይሰጣሉ። ጥቂቶች በጭራሽ ሳይጠየቁ በልግስና መስጠት ያስደስታቸዋል ይላል። 3 አይነት ስጦታ ሰጪዎች፣ አንዳንዶች ባልጩት ናቸው፣ አንዳንዶች ስፖንጆች ናቸው፣ አንዳንዶች ደግሞ የማር እንጀራ ናቸው። እንደኛ ሀገር አባባል ባልጩቶች ምን አይነት ሰዎች ናቸው? ቢፈነከቱ እንኳን ምንም አይላቸው፣ የማይደማቸው አይነት የሚባሉ ሰዎች ናቸው። ስለዚህ እግዚአብሔር አምላክ እንደ ባልጩትም መፈንከትን አይፈልግም፣ እንደ ስፖንጅም እንድንጨመቅ አይፈልግም። ስንሰጥ ግን በልግስና የማር እንጀራ አንድም ቀን ስጠኝ ተብሎ አይጠየቅም። የማር እንጀራ በባህሪው ማርን ማንጠብጠብ ነው፣ ማፍሰስ ነው ስራው። እግዚአብሔር ከልጆቹ የሚፈልገው እንዲህ አይነቱን ደግነት ነው። በብዙ ተጎትጉተን በብዙ ተወትውተን እንድንሰጥ ሳይሆን እንዲሁ በብዙ ደስታ እንዲሁ በልግስና ደግነታችንን መስጠት እንድንችል እግዚአብሔር ይፈልጋል። ታዲያ እንዴት መስጠት እንዳለብን እግዚአብሔር በዚህ እውነት ከተናገረን አንዳንድ ጊዜ ሰጥተን እንዳልሰጠን የሚሆነው መቼ ነው? የመጀመሪያው ለታይታ ስንሰጥ ነው። እንድንባል አቤት አቤት ከሌ ሰጠው፣ አቤት ከሊት የሰጠችው ለመባል ሞቲቭን እግዚአብሔር ይመዝናልና ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 2 ላይ እንዲህ ብሎ ተናገረ። ማቴዎስ ወንጌል 6 ከ1 እስከ 2 ሰዎች እንዲያዩላችሁ ብላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። ግብዞች በሰው ዘንድ ለመከበር ብለው በየጎዳናውና በየምኩራቡ እንደሚያደርጉት አንተም ለድሆች ምጽዋት በምትሰጥበት ጊዜ ይታይልኝ ብለህ ጥሩምባ ታስነፋ።
እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋልና ይላል። ስለ መስጠት ስታስቡ ሰጥታችሁ ባዶ እጃችሁን እንዳትገቡ። ለታይታ ብላችሁ አትስጡ፣ ለሾ ብላችሁ ለሰው ብላችሁ አትስጡ። ስትሰጡ መጽሐፍ ሲናገር የምታደርጉትን ሁሉ ለማን ክብር? ለእግዚአብሔር ክብር አድርጉት ይላል። ሞቲቫችን እግዚአብሔርን ማክበር ይሆን? ሞቲቫችን እግዚአብሔርን ደስ ማሰኘት፣ መድረስ የሚገባንን አካል ለመድረስ እንዲሆን መጽሐፍ ቅዱስ ይነግረናል። ማቴዎስ 23 ቁጥር 5 ላይ ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጉታል ብሎ ይናገራል። ስለዚህ ስለ መስጠት ስታስቡ ለመታየት ብለን አንስት፣ ለሾ ብለን አንስት፣ ለጌታ ክብር ብለን እንስት። ሁለተኛው እንዴት እንስት ማለት ለምንድን ነው እግዚአብሔር ሰጠን እንዳልሰጠን የሚቆጥርብን ስንል መጽሐፍ ቅዱሳችን እንደሚነግረን መስጠት ሳንፈልግ በቅሬታ ወይም በግዴታ ስንሰጥ ነው። አልፈለግንም መስጠት። ስንሰጥም ደስ እያለን አይደለም የምንሰጠው፣ እያጉረመረምን እያማረርን ደስ ሳይለን ስንሰጥም እሱ እንዳልሰጠን ይቆጠራል። 2 ቆሮንቶስ 9:7 ላይ እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ይስጥ ይላል። ሶስተኛው እግዚአብሔር የማይቀበለው አይነት ስጦታ ከሚጠበቅብን በታች ስንሰጥ ነው። ከአቅም በታች ስንሰጥ ከምናገኘው ገቢ፣ ከምናገኘው ደሞዝ ሊሆን ይችላል፣ ከምናገኘው የንግድ ትርፍ ሊሆን ይችላል። ከተለያዩ ገቢዎቻችን የሚጠበቅብንና ትክክለኛውን አስራት ማውጣት ስናጎድል፣ የሚገባንን ማድረግ ሳንችል ስንቀር እግዚአብሔር ይጠይቃል። ሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10 ሄዳችሁ ስታነቡ ስለ ሐናንያና ሰጲራ ነው የምንመለከተው። ይህንን በብዛት ስለምናውቀው ሐናንያና ሰጲራ የሚባሉ ሁለት ሰዎች ባልና ሚስቶች ሌሎቹ እስራኤላውያን ክርስቲያኖች ያደረጉትን ድርጊት አይተው እነርሱ መሬታቸውን ሽጠው በሐዋርያት እግር ስር ለማስቀመጥ መጡ ይላል። ሽጠው ግን ወደ ሐዋርያት ከመምጣታቸው በፊት መጽሐፍ ሲነግረን እነዚህ ሰዎች ያደረጉት ነገር ምንድን ነው? ለማንኛውም ማን ያውቃል ነገ ሊፈጠር የሚችለውን ነገር፣ ለማንኛውም መጠባበቂያ ማስቀመጥ አይከፋም የሚል ሐሳብ አስበው ባልና ሚስት ተማክረው 10 ሚሊዮን ብር ቤቱን ሽጠውት ከሆነ ግማሹን ያህል ወደ ሐዋርያት እግር ስር ይዘው መጡ። ሲማከሩ ግን የሸጥነው 10 ሚሊዮን ቢሆንም ግን ለሐዋርያት ምንነግራቸው መሬታችንን በ10 ሚሊዮን ብር ሽጠናል ሳይሆን 5 ሚሊዮን ብር ሽጠናል ብለን ምንነግራቸው አሉ። ስለዚህ ይዞ መጣ። ሐናንያ በሐዋርያት እግር ስር ሲያስቀምጥ የጌታ መንፈስ ለጴጥሮስ ገለጠለት። እውነት መሬታችሁን በዚህን ያህል ብር ሸጣችሁትን አለው። አዎን አለ። ያን ጊዜ እያወራ ወድቆ ሞተ ይላል። ጎበዞች አንስተው ቀበሩት። ጉዳዩን ሚስት ሳታውቅ ከ3 ሰዓት ቆይታ በኋላ ወደ ሐዋርያቶች መጣች። ለመሆኑ መሬታችሁን በዚህን ያህል ብር ሸጣችሁትን ብሎ ጴጥሮስ ጠየቃት። አሁን የእግዚአብሔር ሰው እንዳልከው ነው፣ በዚህን ያህል ብር ሸጥ ነው። አንቺና ባልሽ መንፈስ ቅዱስን ታታልሉ ዘንድ ሰይጣን ለምን ይህን ሐሳብ በልባችሁ አኖረ? ባልሽን የቀበሩት በደጅ ይጠብቁሻል አላት። እርሷም ወደቀች፣ ሞተች፣ እርሷም ተቀበረች። ዋሽተን ስንሰጥ፣ አታለን ስንሰጥ፣ ከአቅም በታች ስንሰጥ እግዚአብሔር ደስ አይሰኝም። ማን ሰጠንና ማን አደረገልንና ማን አቅም ሆነንና? መጽሐፍ ቅዱሳችንን ሄዳችሁ በዘዳግም መጽሐፍ ምዕራፍ 8 ላይ ስታነቡ ክፍሉን ቤት እንድትሰራ ሀብት እንድታፈራ በዚህ ደረጃ ላይ እንድትደርስ እግዚአብሔር ምን ሆነዋልና? አቅም ሆነዋልና። እግዚአብሔር ጤና ሰጥቷልና፣ እግዚአብሔር ጉልበት ሰጥቷልና በዘመን ሁሉ እግዚአብሔርን አስብ የሚል ቃል አለ። ወገኖቼ እዚህ ደረሳ አሁን የደረሳችሁበት ደረጃ የመድረሳችሁ ምስጢር የራሳችሁ የችሎታችሁ ውጤት አይደለም። ስለደከማችሁ ስለለፋችሁ ብዙ ስለጣራችሁ ሳይሆን የሰራዊቱ ጌታ እግዚአብሔር ጥቂቱን ልፋታችሁን እርሱ ስለባረከ አሁን ለደረሳችሁበት ደረጃ ደርሳችኋል። አሁን ለደረሳችሁበት የበረከት ደረጃ የመድረሳችሁ ምስጢር የበረከቱ ምንጭ የሆነው የሰራዊት ጌታ እግዚአብሔር ነው። ስለዚህ ስለ መስጠት ስታስቡ እግዚአብሔር ስጦታችሁን እንዲቀበልና እንዲባርከው በትክክለኛው መንገድ አስራታችሁን መስጠት እንድትችሉ እግዚአብሔር ይርዳችሁ። መስጠት የምትችሉትን በአቅማችሁ ልክ መስጠት እንድትችሉ የሰማይ አምላክ እግዚአብሔር ይርዳችሁ። የኔ አባት ድሮ ለቤተ ክርስቲያን አስራት ሲሰጥ ፋዘር አስራት የሚከፍለው ትክክለኛውን አስራት አይደለም። 600 ብር ቢያገኝ ፋዘር አስራት የሚከፍለው 6 ብር ነው።
700 ብርም ቢያገኝ አስራት የሚከፍለው 6 ብር ነው። 1000 ብርም ቢያገኝ አስራት የሚከፍለው ፋዘር 6 ብር ነው። ጌታን ቀድመን የተቀበልነው እኔና ታላቅ ወንድሜ ነንና ፋዘርን ቁጭ አድርገነው ፋዘር ለምንድነው 600ም ስታገኝ አስራት የምትከፍለው 6 ብር ነው፣ 700ም ስታገኝ 6 ብር ነው፣ 1000ም ስታገኝ 6 ብር ነው። መጽሐፍ ቅዱስ እኮ አስራት ከ10 እጅ 1 ነው የሚለው አልነው። ፋዘር ምን አለን? ዘንበሉ በካችሁ ብላችሁ ለእግዚአብሔር ትሟገቱላታላችሁ እንዴ? ይሄንንም እኮ ቢሆን እኔ ነኝ እኮ አስቤ የሰጠሁት ያለሁት ብሎ ፋዘር መለሰልን። ፋዘር ለእግዚአብሔር አስቦ 6 ብር ይሰጠው ነበረ። እውነት ግን ሲገባው ፋዘር አስራት ይከፍል የነበረው ከኔት ሳይሆን ከግሮስ ነበረ። ደሞዝ ሊቀበል እንኳን ሲሄድ ለለማኞች የሚሰጠውን አስራት ከማውጣቱ በፊት ላለመስጠት ከቤት ነበር ዘርዝሮ ሄዶ ለለማኞች ሰጥቶ ከማዘር ጋር ጸልዮ አስራት ያወጣ ነበረ። በዚህ ዘመን እኮ አስራት ለማውጣት ትግል አለብን። ከግሮስ ነው ከኔት ነው እናውጣው እያልን እኮ እንጨነቃለን። እግዚአብሔር አምላክ የኔና የናንተን ደሞዝ የሚያቀው ኔቱን ሳይሆን ግሮሱን ነው። መንግስት ወይም ደግሞ ታክስ የሚከፍለው መንግስት ከግሮሱ ነው ታክስ የሚወስደው። እግዚአብሔር የሚያቀው ያንን ነው። ስለዚህ የተሸራረፈውን የተቆራረጠውን እጃችን የሚገባውን ሳይሆን እግዚአብሔር አስራቴን ብሎ የሚጠይቀን ግሮሱን ነው። የ50,000 ብር ደሞዝተኞች ሆነን እጃችን 30,000 ብር ቢገባ እግዚአብሔር የ30,000 ብሩን አስራት ሳይሆን የግሮሱን የ50,000 ብሩን ደሞዝ ነው። ጡረታ ተቆርጦ ታክስ ተቆርጦ ተሸራርፎ የመጣውን አይደለም እግዚአብሔር የሚለን። ስለዚህ ሁልጊዜ መታሰብ ያለበት አስራት ስለመክፈል ስታስቡ ሽርፍራፊውን አታስቡ። ትክክለኛውን ከሙሉ ከንግድ ትርፍ ቢሆን ከሙሉዋችሁ ከደሞዛችሁ ቢሆን ከሙሉአችሁ መክፈል እንድትችሉ በእግዚአብሔር ስም አበረታታችኋለሁ። እግዚአብሔር ሙሉ ነገራችንን ስንሰጥ እግዚአብሔር በሙላት እጆቹን ይዘረጋል። ታዲያ ስንሰጥ እግዚአብሔር የሚያደርግልን ምንድነው? የመስጠት ጠቀሜታው ወይም ደግሞ ትርፉ ምንድነው? አንደኛ ሁልጊዜ በሁሉ ነገር የሚያስፈልገንን ሁሉ አግኝተን ለበጎ ስራ ሁሉ የምንተርፍ እንሆናለን። አንዳንድ ጊዜ አይደለም፣ በሆነ ሰዓት አይደለም። ሁልጊዜ በሁሉ ነገር የሚያስፈልገንን ሁሉ አግኝተን ለበጎ ስራ ሁሉ የምንተርፍ እንሆናለን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ላይ ሐዋርያው ጳውሎስ ለቆሮንቶስ አማኞች ሲናገር እንዲህ አለ። ሁልጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትተርፉ እግዚአብሔር ጸጋውን ሁሉ ሊያበዛላችሁ ይችላል ብሎ ይናገራል። ስለዚህ ስንሰጥ እግዚአብሔር የተትረፈረፈ ነገር ያደርግልናል። የሆነ ወቅት ሰተን የሆነ ወቅት የምንተውን ሳይሆን ሁልጊዜ ሰጪዎች፣ ሁልጊዜ ለጋሶች፣ ሁልጊዜ ደጎች፣ ሁልጊዜ ቸሮች እንድንሆን በሁሉ ነገር እግዚአብሔር አምላክ እንደ ቃሉ እውነት ባለጠጋ ያደርገናል። ፊልጵስዩስ መልእክት ምዕራፍ 4 ቁጥር 19 ላይ ልግስና ስላደረጉት ስለ ፊልጵስዩስ አማኞች ጳውሎስ ሲናገር እንዲህ አለ። ፊልጵስዩስ 4:19 አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ምን ይልባችኋል? ይሞላባችኋል ይላል። የምንፈልገውን ሳይሆን የሚያስፈልገንን። እንዴት ይላል? እግዚአብሔር በብዙ እግዚአብሔር የኛን ነገር ይሞላል። ሁልጊዜ በሁሉ ነገር ባለጠጎች ሆነን ለብዙዎች መትረፍ እንድንችል ሁልጊዜ በብዙ ደስታ ለእግዚአብሔርም ሆነ ለሚገባው አካል እንድንሰጥ እግዚአብሔር ይርዳል። ሌላው ስንሰጥ ምን እንሆናለን? ስንሰጥ መጽሐፍ ቅዱስ እንደሚነግረን የምንዘራውን ዘር ሁልጊዜ ዘሪዎች እንሆናለን። የምናጣው ዘር አይኖረንም። መብላት፣ መጠጣት፣ መልበስ፣ መጫማት ለራሳችን ጉዳይ ብቻ ሳይሆን ለሌሎችም እግዚአብሔር ተራፊ ያደርገናል። ሁለተኛ ቆሮንቶስ ምዕራፍ 9:10 ላይ ጳውሎስ ሲናገር እንዲህ አለ። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን ዘር አትረፍርፎ ይሰጣችኋል። ሕያው ቃል እንደዚህ ይላል፣ አራሽ ዘር ዘርቶ በገፍ አምርቶ እንዲመገብ የሚያደርግ አምላክ ለእናንተም የምትዘሩትን ዘር በማበርከት ለችግረኞችም እንድትተርፉ ያደርጋችኋል ይላል። ስለዚህ በዘመናችሁ ሁሉ ስለምትበሉት ብቻ ሳይሆን እግዚአብሔር ስለምትዘሩት ያስባል። ሁልጊዜ በሁሉ ነገር እግዚአብሔር ዘሪዎች ያደርጋችኋል። በምትጠረበት ስፍራ ሁሉ በመንግስት ቢሮ ቢሆን፣ በቤተ ክርስቲያን ቢሆን፣ በማህበረሰብ መካከል ቢሆን የለኝም ባዮች አትሆኑም።
ሁልጊዜ ዘሪዎች እግዚአብሔር ያደርጋቸዋል። የምትዘሩትን ዘር የሰማዩ አምላክ እግዚአብሔር አትረፍርፎ ይሰጣቸዋል። ስለዚህ በብዙ መዝራት በብዙ ማጨድን ያመጣል። በብዙ መዝራት ብዙ ዘር በሕይወታችን እንዲመጣ ያደርጋል። እንዴት ስለመስጠት ስታስቡ እግዚአብሔር አምላክ ሁሌ መልካም እንደሚያደርግላችሁ በማሰብ ስጡ። ሌላው ስንሰጥ ምን ይሆነናል? እግዚአብሔር የሚያደርግልን ምንድን ነው? እግዚአብሔር ሕይወታችንን በደስታ ይሞላል። ደስተኛ ሕይወት፣ ደስተኛ ቤተሰብን እግዚአብሔር ይሰጣል። አንደኛ ዜና ምዕራፍ 29 ቁጥር 9 ላይ እግዚአብሔር ቃል እንዲህ ይላል፣ ሕዝቡ ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሥ ዳዊትም ደግሞ ታላቅ ደስታ ደስ አለው ይላል። ሰጪዎች ሕይወታቸው በደስታ የተሞላ ነው። አይቆዝሙም። ሕይወታቸውን እግዚአብሔር በደስታ ያለመልመዋል። አንድ ጽሑፍ እንደዚህ ይላል፣ ለጋሾች ደስተኞች እንዲሁም ከስስታሞች ይልቅ ባላቸው ነገር እርካታን የሚያገኙ ሆነው እናገኛቸዋለን። ለጋሾች ሌሎች በመደሰታቸው ደስታ ይሰማቸዋል። ከሚያጠፉት ከማንኛውም ገንዘብ ይልቅ ለድሆች የሚሰጡት ገንዘብ ብዙ ደስታ ይገበይላቸዋል። ስስታሞች ግን እስኪሞቱ ድረስ ከቶ እረፍት የላቸውም። ብዙውን ጊዜ ራሳቸውን እስኪሰቅሉ ድረስ እጅግ ይጎሰቁላሉ። የሚሰቀሉበትን ገመድ መግዣ ገንዘብ ለማውጣት እንኳን ፈቃደኞች አይደሉም ይላል ጽሑፉ። ለጋሾች ደስታ በደስታ ይሆናሉ። ሕይወታቸውን እግዚአብሔር በብዙ ደስታ ይሞላዋል ይላል። ስለዚህ መስጠት ገንዘብ የማይከፈልበት ደስታ፣ የተትረፈረፈ ደስታ ቤታችን እንዲገባ ያደርጋል። የጌታ ደስታ ደግሞ ዓለም እንደሚሰጠው አይነት ደስታ አይደለም። ብልጭ ድርግም የሚል ሳይሆን ዘላቂነት ያለው ደስታ ነው። ቢከፋን ቢደላን፣ ቢሞላም ቢጎድልም እግዚአብሔር ቤታችንን በደስታ ይሞላል። ዘማሪው እንዳለው ደስ ደስ አለኝ ብሎ እንደዘመረው እግዚአብሔር ሕይወታችንን በብዙ ደስታ ይሞላ ዘንድ ሁልጊዜ መስጠት እንድንችል እግዚአብሔር ይርዳል። ስንሰጥ እግዚአብሔር አምላክ ምን ያደርግልናል? ቤታችንን በርካታ ይሞላዋል። ምሳሌ ምዕራፍ 11 ቁጥር 25 ላይ የእግዚአብሔር ቃል እንዲህ ይላል፣ ለጋስ ይበለጽጋል፣ ሌሎችን የሚያረካ ራሱ ይረካል ይላል። የእርካታ ምንጭ ሰጪነት ነው። የእርካታ ምንጭ ለጋስነት ነው። ስጡ፣ እግዚአብሔር አምላክ ሕይወታችሁን ያረካል። እግዚአብሔር ደስታን በቤታችሁ ይሞላል። ስለዚህ መስጠት ክስረት የለውም። መስጠት ማጣት የለበትም። ሞቲቫችን ጤነኛ ይሁን እንጂ የምናደርገው ሁሉ ለጌታ ክብር ይሁን እንጂ ዘመናችንን በመስጠት ስንሞላ የሰማዩ አምላክ እግዚአብሔር ቤታችንን በብዙ ደስታ፣ ቤታችንን በብዙ እርካታ ይሞላዋል። በመጨረሻም መስጠት የእግዚአብሔርን ትልቁን በረከት በብዙ ባለጸግነት እንዲሞላን ያደርጋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ እንዲህ አለ፣ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ የሰጣችሁትም ስጦታ እጥፍ ድርብ ሆኖና ተትረፍርፎ ይመለስላችኋል ብሎ ተናገረ። ስጡ ምን ይባልላችኋል? ይሰጣችኋል። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ የሰጣችሁትም ስጦታ እጥፍ ድርብ ሆኖና ተትረፍርፎ ይመለስላችኋል። ምሳሌ 3 ከቁጥር 9 እስከ 10 እግዚአብሔርን ከሀብትህ ከምርትህ ሁሉ በኩራት አክብረው፣ ይህን ብታደርግ ጎተራህ ሞልቶ ይትረፈረፋል፣ መጥመቂያህም በአዲስ የወይን ጠጅ ቲፍ ብሎ ይሞላል ይላል። አንድ ጽሑፍ እንዲህ ይላል፣ ሀብት ያላቸው ሳንቲም ሲሰጡ አይቻለሁ። በሁሉም ነገር ዝቅ ብለዋል። ጠብ የማይል የንግድ ሥራ አካሂደዋል። የለማኞች ኑሮ ኖረዋል። የውሾች አሟሟት ሞተዋል። ሌሎች ለድሆችና ለእግዚአብሔር ሥራ ዝቀው ሲሰጡ አይቻለሁ። ይህንንም በማድረጋቸው የተትረፈረፈ ነገር ተቀብለዋል። በባለአደራነታቸው በሚገባ ሰርተውበታል። ጌታም የበለጠ ኃላፊነት ጥሎባቸዋል። እንደዚህ ያሉ ሰዎች የመረቋቸውን መበለቶችና ፈገግታ የለገሷቸውን የሙት ልጆች ባሰቡ ጊዜ የልባቸው ደውል የደስታ ድምፅ አስተጋብቷል ይላል። ስጡ፣ እግዚአብሔር ይሰጣችኋል። ስጡ፣ እግዚአብሔር ይባርካችኋል። አንድ ባለጠጋ በብዙ ቸርነት የተሞላ ሰው እንዴት ነው ለእግዚአብሔር ቤት ሥራ በብዙ የምትሰጠው? እንዴት ነው ባለጠጋ የሆንከው ተብሎ ሲጠየቅ እንዲህ ብሎ መለሰ፣
እኔ ዝቄ ስሰጥ እርሱ ዝቆ ይሰጠኛል አለ። የእግዚአብሔር አካፋ ከኔ አካፋ ይበልጣል ብሏል አሉ። ዝቃችሁ ስጡ፣ እርሱ እግዚአብሔር አምላክ ዝቆ ይሰጣችኋል። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። ስለዚህ ወገኖቼ በሕይወት ዘመናችሁ ሁሉ ለቤተ ክርስቲያናችሁ ለትውልዳችሁ ሁሉ በመስጠት ታማኝ እንድትሆኑ የሰማይ አምላክ እግዚአብሔር ይርዳችሁ። ሰጥቶ የከሰረ የለም፣ ሰጥቶ የጎደለ የለም፣ ሰጥቶ ያጣ የለም። ዘማሪው እንዳለ ማንን እንደጣለ ይጥልሃል፣ ማንን እንደተወ ይተዋል እንዳለ እግዚአብሔር አምላክ ማንንም ጥሎ ማንንም ትቶ አያውቅም። እግዚአብሔር በዘመናችን ሁሉ እስከ ሕይወት ፍጻሜያችን ቅዱስ ቃሉ እንደመከረን በብዙ ደስታ በልግስና በዘመናችሁ መስጠት እንድትችሉ በብዙ ይባርካችሁ። እንደ ማር እንጀራ እግዚአብሔር ያድርጋችሁ፣ በልግስና ሰጪዎች ያድርጋችሁ። ክብር ለእግዚአብሔር ይሁን። ትምህርቴን ጨርሻለሁ። የኔ ትምህርት ፕራክቲካል ቴዎሎጂ ይባላል። ተምረን ወደ ቤት ሳይሆን የምንሄደው ፓስተር ቅድም እንዳለው መባችንን የምንሰጠው ከትምህርት በኋላ ነው ብሏል። ዛሬ የምንሰጠው መባ ይሄ ባለፈው ሳምንት አይታችኋል። በዛች በትንሿ ዕቃ ሳይሆን የምንሰጠው ሰፋ አድርገን አንድ ቸርች ላይ ሄጄ ሳገለግል በጣም የገረመኝ መባ የሚሰጠው ወደ መድረክ ተመቶ ነው። የመባ ዕቃዋ ጠባብ አይደለችም። ይሄ እንትን ገበቴ ታውቃላችሁ፣ ሰፋፊ የመስጫ ዕቃዎች መድረክ ላይ ተደርድረዋል። ሰው እየመጣ እዛ ይሰጣል። የተደረደሩት ገበቴዎች ሲሞሉ አይቻለም። ዛሬ የምንሰጠው የትላንቱን መባችንን አይደለም። ዛሬ እንደተማርነው ባለፈውም እንደተማርነው መባ ማለት ጥቃቅን ነገሮችን ለእግዚአብሔር መስጠት ሳይሆን አምላካችን እግዚአብሔር ምን ባለን መጠን ብለናል? በባረከን መጠን፣ እግዚአብሔር እጁን በዘረጋልን መጠን፣ እግዚአብሔር ቸርነት ባደረገልን መጠን የምንሰጠው ስጦታ እንጂ ጥቃቅን ነገር አይደለም ብለናል። ስለዚህ ዛሬ ትልቁን ስጦታችንን ለእግዚአብሔር ቤት ስራ ለትምህርቱ ምላሽ እንሰጣለን። እግዚአብሔር በእውነት ተናግሮን ከሆነ፣ እግዚአብሔር በእውነት በቃሉ እውነት መክሮን ከሆነ መባዎቻችንን ደስ ብሎን እንሰጣለን። የመጀመሪያ የምንሰጠው መባ ጥሬያችንን በጥሬ አይደለም፣ የምንሰጠው በትራንስፈር ነው። እዚህ ጋር ባለፈው ሳምንት አካውንት ሲዘረጋ አይቻለሁ።